ገፈተራት እኮ ነው ይክሩ እያለችኝ ያለችው። መገፍተሩ ግን ሀቡ ከቅድም ጀምሮ ይሄው አለ እሷ ራሱ በየቦታው ታለቅሳለች፣ ተው ትላለች። ምንም ሊሰማ አልቻለም። ተክሩ ነው እሱ አሁን ላይቭ ላይ ነው ያለው። አይተኛ አቡ አዎ ምን ነው ተው የሚለው ፖሊስ አይጠሩበትም እንዴ? ምንድነው? ምን አውቃለሁ ብታይ በቃ እሷ ነው ፖሊስ መጥራትማ 999 የሚደውል የለም። እስቲ ደውይ አሁን ማን ነው ስሙ? በማርያም ታሜ ጋር ደውይ እንጂ እሺ። እንዴት ቆይ አልገባኝም። ሆስፒታል እየሄደች ነው ገፍትሯታል። ምንድነው ቀጥታ ወሬው አልገባኝም። ሳሪ እያለቀሰኝ ነው በየቦታው ተው እያለች ነው አልሽ። ሆስፒታል ናት ያለችው ወይንስ ማርያም? ታሜ ሆስፒታል ይዟት ሄደ ቅድም ቤታ። እሷ ማለት ነው እሷ አይሰማም። እሷ በጣም ነው የምታሳዝነው፣ ምክንያቱም የሚናገረው ነገሮች በጣም አሳዝኗታል። ከዛ ታሜ ጋር ሄደች። እነ መሲ ምናምን ሁሉም አሉ አብረዋት። በጣም ተሳቃለች። በምን ቀን ነው ከዚህ ሰውዬ ጋር ፈጣሪ ያገናኛት? በምን ቀን ነው? ባለፈው ተስማምተዋል ነበር እንዴ? ድጋሚ መስማማት ተቃቃ ታሪ መሲን አቡን እየተሳደበ ነው። አሜዝ እንዴት ነህ? ስሙ ማን ነበር ጋይስ? በማርያም ተጻፈ። አልሐምዱሊላህ ረዋን ደናት ሳሪቲ ኮን ነግራይ ነው። ረዋን አወቃችኋት? እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታረጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆነች ነው? እሷ ግን ማለት ደሟ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻአላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድነው ማነው ስሙ? ዩዘር ማነው? ምንድነው እዚህ እኮ ገፍትሯት ነው እኮ ስላልኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? እሺ ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል። ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ዲታ በህግ መጠየቅ አለበት። ይሄ ልጅ ትንሽ መቀጣት አለበት። እየተደረገላት ነው እንትን ሜዲካል ሪፖርት ሊሰጣት። አዎ አቡ ቅድም ነው የሄዱት። ይኸውልሽ መሲ አለች፣ ቲጂ አለች፣ ታሜ ያለ ሌሎች ሰዎችም አሉ። በቃ እሷ ቅድም እንትን ሲልባት ወደ ታሜ ይዘዋት ሄዱ። ለዛ ነው እየሮጠ እሱ አለች እኮ አለኝ ታሜ። እሷ እየተከተለችው አስቢ በዚህ ብልና እንዲሁና ብትከተለው በቃ እኔ ችግሬ ሀቡ ልንገርሽ፣ እንደው ማንም ይውደደኝ ይጥላኝ፣ እሷ ራሷን መጠበቅ አለባት። ስንት ጊዜ ነው የነገርኳት? አሩ ደዛ አትረባ መስዋራ ራሱ እኔ በእናትሽ እንደዛ ይነባል ቢኖረኝ ሊጠጣ በወጣበት በሩ ቆልፌ እዛው ይፈናል። ራሷን ብታጣስ እርግዝናዋን ማስታመም ትታ ከሱ እንደ ሕፃን ልጅ እንደ ልጇ እሽኮለሌ እያለች እየተከተለችው ሽሩሩ የምትለው ጭራሽ ራሷን ደግሞ እንደዚሁ ነው። ሊያስብላት ለእሷ ነው ሊያስብላት የሚገባው ወይንስ እሷ ናት ለሱ ልታስብለት የሚገባው? ማን ነው በዚህ ሰዓት ሊታሰብለት የሚገባው? እርጉዝ ሴት ናት እኮ በዚህ ሰዓት ሊታሰብላት የሚገባው አይደል እንዴ? በጣም ማርያም፣ በጣም በዛ ላይ ገፍታለች። ወዷ ራሱ ስታሳዝን። ሀቡ በጣም ነው የምታለቅሰው። ታውቂያለሽ? ወላሂ ላዚም ሙሉ በለቅሶ ጨረሰችው እኮ። ምን አይነት ሀዘንተኛ ነች! ምንድን ነው እንደዚህ መጨማለቅ ሲጀመር? እሷ ራሷን አትጠብቅም እንዴ? እሷ ቆፍጠን ስላላለች እኮ ነው የሚጨማለቀው። እሷ ጥፋት ነው። ሆስፒታል እስከምትገባ ድረስ አሁን ጽንሱ የሆነ ነገር ቢሆን ሰላምም አለች አብራ አቡዬ። ሰላምም ቅድም ነበረች እንዳለ እሷ ማርያምን። ሀቡ ልንገርሽ
ተጀምሮ እስከሚጨረስ ከትናንት ጀምሮ እኮ ነው አሉ። በዛ ላይ ምንድነው ላይቭ? እሺ እሱ ላይቭ ገብቶ ሰክሮ ከለፈለፈ እሷ ደግሞ ላይቭ እንዴት ትገባለች? አይ ሀቡኔ ሰላም ማስቀበል ሀቡ በቃ በወጣበት ለምን እዛ ወጥተው እሷ ቤቷ ቁጭ ለምን አትልም? እሱን እኮ ምሽ እሪ ምን ይበሳው ቦታ ቦን ወላሂ ማደርገው ማለት ነው። ወጣ እንዲጠጣ በሬን ሁሉ ባርኬ ከቶ ቢያንኳኳ አንኳኳና ፖሊስ ነው ምጠራልህ ነው ምለው። አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ እንኳን ላይቭ ገብቼ ባሌ ሰከረ እንዳያለ ብዬ ለህዝቡ ልናገር። እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየየ ባሌ ሰከረ እየየ ላይቭ ወጥቶ ባሌ ጠፋ ላይቭ ወጥቶ እየየ ልጇ ነው ወይስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው የሰማሁት። እኔ ብታማክረኝ ይሄ አይሆነሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን ምን አይነት እድል ነው ያላት? ረዋን በማይሞት እንዴ! ኧረ ስንት ነገር አለ እዚህ ጀምር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ እንዴ! ሰው ለራሱ ያስብ፣ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በአላህ እነሱ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን፣ አዋቂ ነን። በጣም አሳዘነችኝ ወላሂ በጣም አንቺ እርጉዝ እሱ አሁን ሜዳ አይሄድላትም እንዳዩ ላይ ቁጭ ብሏል እኮ አንቺንም እየሰደበሽ ነው። ታውት እኔ ይስደበኝ እናንተ ደግሞ እኔ ቢሰድበኝ ባይሰድበኝ ምንድነው? ሚስቱን ብቻ ይንከባከብ እንጂ ሚስቱን እንዲያቃጥሎ ሊደፋት ነው እየወጣ እየጠጣ ተመልከቱ። እሷ ጀግና ብትሆን ቆፍጣና ብትሆን እሱ እንደዚህ አይጠቅምም ነበር። የእሷ ዝምታ ነው የእሷ ማባበል ነው እንደዚህ እሱን እንትን ያለው። አዎ መጀመሪያ ላይ እሱ መጠጥ ቤት እየጠጣ ነበር። እሺ ለምን ሄደ? አድራሻውን አላወቅንም። በሰው መጠጥ ይሄ ጠላ ቤት የሚባል ቤት ለቤት የሚሸጡት የለም? አዎ ሀበሾች ቤት ለቤት የሚሸጡት ጠላ ቤት እዛ ቤት። እሺ አዎ እዛ ቤት ነው ቁጭ ብሎ እየጠጣ። በኋላ መሲም ደውላልኝ ነበር። በሰው ስናስጠይቅ ቦታውን አገኘን። እናት በኢየሱስ ቦታውን ስናገኘው ሄድን። ማርኬት መጣሽ ሄድን ሚዩት አርገኛ ቢቅርስ ስንሄድ በጣም ነው የምታሳዝነው። እሷም ታሪ ማርኬት መጣሽ በጣም በቃ የሆነ ሀቡዬ ታሳዝናለች። የታገኘ ነው ስናገኘው አስወጣ ነው። ልጆቹን የማውቃቸው ሆኖ አገኘኋቸው። ለምን ምናምን ስንል እኔ ገብተሽ እያሉኝ እቃውን ስናይ ሀቡ ሁሉን ነገር ሰባብሮታል። ምንም የቀረ እቃ የለም። የሰባበረው አዎ ስብርብር አድርጎታል። ከዛ ታሚያው መታይ ምናምን የሚለው በነገራችን ላይ ዝም ብሎ ነው። እሺ ተመታ ቤቷ ባለቤት ጋር ለምን ታረጋለህ ማሬ? ይሄ እኮ ህገ ወጥ እኮ ነው ሀቡዬ። ይሄ ጠላ ቤት ቤት ለቤት የሚሸጡት አበሾች የለም። ህገ ወጥ ነው። ቤቷ እቃዋን ሲሰባብርባት ወንድ የለም ቤቷ የለም እሱ ብቻ ነበር። ኧረ የኔ ፍቅር ቴንክ ዩ ሶ ማች ጋይስ ቴንክ ዩ። ሽኝ ውድ በማርያም ለምን እንደዚህ ታረጋለህ ምናምን ሴት ልጅ አይደለች ወይ ምናምን ብሎ አናገረው። እሷ ሯን ወጣች። በጣም ነው የምታለቅሰው። እሱን ለመያዝ ብላ ስትሮጥ ወድቃ ሁሉ በቃ ልትወድቅ ደርሳ ነበር። ለምን ትይዘዋለች? እሷ እርጉዝ ሆና ብትወድቅ ሳብራው እሷ ከቤት ለምን ወጣች? በንዴት የተነሳ ልትመታው ኖ አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታደርግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጠም በዚህ ሂድ ይጠጣ በጠርታ ርዋን የመጣችው ታሜ ጋ ነበረ። መሲም ታሜ ጋ ነው ስትለኝ ሄድኩኝ። ታሜ ጋ ነው የተገናኘ ነው እኛ። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው ያው ጀስት መሲም ስደውልኝ በሰው ስናስጠይቅ ይሄን ቤት አገኘ ነው እንጂ ርዋን ጠላ ቤት አልሄደችም እኮ። ረዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይውጣ እሱ ለሚያጠፋ እኮ እንደዛ አልናት። ግን ሀቡ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር አይ በጣም አንቺንም ሲናገር ሰላም ይሁንሽ ምናምን የሚናገረው ነገር እሱ በሚናገረው ነገር
ማንም ሰው ረዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንንም ይስደብ፣ ችግር የለውም። እሷ ይኸውልሽ እሷ በጣም እንደ እንትን ስለምትወደው እንደ ሕፃን ልጅ ስለምታየው እሱ እንዳይታሰርባት ካላት ፍርሃት የተነሳ ነው እርጉዝ ሆና ለልጇ ሳታሰብ ወጥታ በምሽት እሱን የምትፈልገው እንጂ ወንድ ልጅ ነው ቢታሰር አይሟሟ፣ ይውጣ፣ ይስከር፣ ይረብሽ፣ ይበጥብጥ፣ ከዛ ይታሰራል። ሲታሰር ልክ ይገባል። አሁንም እኮ ሆስፒታል ነው ያሉት። ወደ ሆስፒታል ሄዱ። ገፍትሯታል መሰል ትናንትና አሁን ሆስፒታል ሄዱ። ሁለተኛ ደግሞ አሁን ደግሞ ትናንት ቤት ሌላ ቦታ የቀየረውን ቦታ አወቅኩት ማለት ነው። ግን ምንም ትርጉም የለውም። ሀቡ ከአንዱ ብታስወጪው አንዱ ቤት ይሄዳል፣ ከአንዱ ብታስወጪው አንዱ ቤት ይሄዳል። እሱም በመከታተል ጊዜ ነው የሚፈጀው። ወንድሜ ላምጣ ብላ ልጁ በቃ የሚማር ልጅ አይደለም። እውነት ወንድሜ ላምጣ ብላ ነው የተጣሉት እያሉ ነው። ወንድሜ ላምጣ ማለት ነው። እስኪ በመቤት የሰራና መስከም ወንድሜ ላምጣ ስላለች ወንድሜ ላምጣለች ነው። እና ምን ችግር አለ? ወንድሟን ብታመጣ ያግዛቸዋል እንጂ። እውነት ብቻ ሀቡ ያኔ እሷ እንደው እግዚአብሔር ብሎ ብጠነክር እንደው እግዚአብሔር ያጠንክራት ነው እንጂ በጣም እርዋን እንጃ ማለት ጠንካራ መሆን አለባት። አረ መቼም አትሆንም። እንደዚህ አይነት ወንድ እኔ እንጃ ሀቡ። አረ ሰላም በእናትሽ እኔ ስንቴ መከርኳት። እኛ አትሆንም ስንቴ መከርኳት። በርሽን ቆልፈሽ እራትሽን ቢና ተኝ። ይውጣ ይንበጫበጭ እንደፈለገ ቢጣላ ቢደባደብ እስር ቤት ቢገባ ወንድ ነው። እስር ቤት ለወንድ ልጅ ነው። ምን ይሆናል? እሷ ለምንድን ነው ፍለጋ እንደ እናት ናት እኮ ልጇ ውጪ ሲያመሽ ፍለጋ የምትወጣው? ሚስት ከመቼ ጀምሮ ነው ባሌ ውጪ ጠጣ ብላ ፍለጋ የምትወጣው? እርጉዝ ናት። ለልጇ አታስብ። ሀቡዬ በጣም እውነት እኔ መጠንከር አለባት። ተናግሬያት አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረዥም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስማም በጣም ከባድ ነበር። እኛ ሁሉ ነበር። አሁን እሱ የሚለው በመኪና በታክሲ እየተከተሉ ምናምን እንዴት ብሎ ስንት መኪና ይቻላል? በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ ወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁንም ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናትም። በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜን ላምጣ ብላ ነው ያለ ነው። እኔ በህይወት እያለው ወንድሟን አታመጣም። ለምን ወንድሟ እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ፣ ለብቻዋ እንደፈለገ እንዲያረጋት። አዎ እንደዛ ነው። እንደፈለገ እንዲጫወት ወንድሟ ከመጣች ነው መያዝ የሚፈልገው። ታዲያ ወንድሟን ካመጣች ባክቦን ይኖራታል። የዘርባ ይፈልጋል። ሀቡ ለብቻዋ እንደፈለገ። በጣም ፈርቻለሁ መጨረሻቸው እንጂ እኔ እንጃ እንደዚህ የሆነ እንደዚህ ሀቡ ሁላችንም ትዳር ይዘን የምንኖረው አይደለ? በዚህ ሰዓት ላይ ወንድ ልጅ በእርግዝና ሰዓት ላይ እንትን ካላለ ምንድን ነው የሚሰራላት? ምንም አይሰራላት። እየተንከራተተች እሱን የት ገባ የተወጣ መከታተል በጣም ከባድ ነው። ግን ሁለተኛ ነገር ደግሞ ማለት ነው በእውነት ጠላ ቤት ያላችሁ ልጆች እንደዚህ ህገ ወጥ የምትሰሩ ባለትዳር ወንድን አታስገቡ። በቃ እግዚአብሔርን ነው የምልሽ። ማሚ እነሱ ቢዝነሳቸው ነው። እሷ በዛ ሰዓት ላይ ብትወድቅ የሆነ ነገር ብትወድቅ ምናምን ሴት ነህ ባለትዳር ቢሆን ምን አገባቸው? እነሱማ ቢዝነሳቸው ነው። እነሱ እኛ ቤተሰባችንን መቆጣጠር እንጂ እኛ ባሎቻችንን መቆጣጠር እንጂ ባለትዳር ወንድ ጠላ ቤት እንዲገባ አታስገቡ ማለት አንችልም። ለምን? እነሱ ቢዝነሳቸው ነው፣ ገበያቸው ነው። ገባሽ? እሱማ እውነትሽን ነው አቡዬ፣ ትክክል። ማሳዘነች። አረዋንን ምከሪያት አንቺ በደንብ በጣም እውነት በቃ ሲናገርሽ በጣም ነበር የምታለቅሰው። እያየኋት ነበረ እና አትፈልግም አንቺ እንዲናገር ላይ እኮ አራት አስቢ ስለኔ እኮ ብያታለሁ እኮ እኔ እኮ ነግሬያታለሁ እኮ እኔን ምንም ቢናገር አንቺን አልቀየምሽም። እንደፈለገ ይናገር፣ ማንን የሚናገር ንቀሽ ታዩ ብያታለሁ። ግን ይኸውልሽ እሷ በጣም ስለምትወደው ካሁን ተያዘብኝ ታሰርብኝ ብላ ስለምታስብለት ነው። ገብቶሻል? በጣም ስለምትወደው አንድ ቀን ሲጠፋ እኮ በነገራችን ላይ በጣም ነው የምትከታተለው እሷ እና አንድ ቀን ሲጠፋ እኮ አንድ ቀን እኮ ወጥቶ እየጠጣ ጓደኞቹ ጋር አምሽቶ እኮ ታግቶ እንዳይሆነ የሆነ ነገር ሆኖ እንዳይሆነ እያለች እኮ ወጥታ ስታለቅስ ነበር። ላይቭ ወጥታ ስታለቅስ ነበር እኮ። አንድ ቀን እኮ ሲጠፋ ወጥታ ታለቅሳለች። አንድ ቀን ሲጠፋ ወጥታ የምታለቅስ ሰው ስለሆነች ያለሱ መኖር ይቀጣ መቀጣት አለበት። በህግ ደረጃ መቀጣት አለበት። አብይ እሱ በሱ የልብ ልብ ስለጠሩ
ግድ ነው በጣም እና እንግዲህ ደህና ደሩ። አመሰግናለሁ አቡዬ። እሺ ሰላምዬ፣ እኔ እናት አሁን አንቺ ወደ ቤት ሄድሽ? እሺ እናቴ። አዎ ቤት ገባሁኝ እኔ። በቃ እሺ እናቴ። አዎ ገባሁ ወደ ቤት። እሺ እናቴ ደህና ደሩ። እሺ እሺ ውዶቼ፣ ቤት ነኝ። በቃ እኔም ደክሞኛል። እና ስልጣና ልተኛ። ምን መጨረሻቸው በቃ እንትን ሆነ። ላይክ ሆስፒታል ናት። ታሜ ጋር ዳይሬክት ደውዬ ነበረ። ሆስፒታል ናት ላይ እንትን እየተባለ አሁንም ላይቭ ላይ ነው መሰለኝ። አሁን ቁጭ ብሏል ላይቭ ላይ። ታሜ አልተጎዳችም ምናምን እየተመረመረች ነው። ገና አልጨረሰችም ምርመራ እና ልጇ ላይ ምንም አልተጎዳበት ስትሮጥ ነበረ ተከትለው። እሱ ሰክሮ ሲሮጥ አብሾ አለበት ይሁን አላውቅም። ተከትለው ነበር። እናቴ በሯን ዘግታ አራቷን በልታለች እንደማለት እንደ እናት ልጅ ወጥቶ ሰከረ ብላ እናት ናት። እንግዲህ እኛ የምናውቀው በዚህ ዘመን ልጇ ወጥቶ ሲያመሽ ወይ ሲሰክር ፍለጋ የምትወጣው ሚስት ልጆቿን አቅፋለጥ ነው የምትለው እንጂ እርጉዝ ከሆነች ምናምን መሯሯጥ የለባትም ነበር ለልጇ ብታስብ። ለምናትሽ አንድ ጥጋበኛ ጠግቦ ሰክሮ ታሟል። ለአደጋ የመኪና አደጋ አልደረሰበት። ጥጋበኛ ጠግቦ ሰክሮ እሱ ሊያስብላት ሲገባ እሷ ናት የምታስብለት። እሱ ነው ሊያስብላት የሚገባው። ባለፈው ተታርቀው እኮ ነበረ። እንደ ህፃን ልጅ ዝም ብሎ ለቲክቶክ ታይታ የቪዲዮ መስራት ማስመሰል ምናምን፣ ከዛ ቤት ውስጥ ማልቀስ ሩ ደዛ ጃኒ በጣም ነው የእሷ ነገር ግብግብ በሚያደርገኝ። እውነት ማን እዚህ ውስጥ እንደከተታት እንደው በምን ቀን ከእንደዚህ አይነት ከማይረባ ሰው ጋር እንደተዋወቀች ፈጣሪ ወቀው። ቆይ ሀቢባ ከአንቺ በፊት ነው እንዲያረገዘችው እሱ ዝ በኋላ ቆይታለ አላስታውስም። ግን እኔ አብረው መኖር ከጀመሩ በኋላ ነው የነገረችኝ። ለእኔ ግን ጊዜያችንን እኔ መቀድማት መሰለኝ። አላውቅም ማን ይቀድማል ጋይ። ስንት ሳምንቷ ኖረዋል። አይ ጾታ ራሱ ያወቀችው በቅርብ ጊዜ መሰለኝ። እሷ 8 ወሯ ነው። 8 ወር ኧረ ደርሳለች። 8 ገብታለች። ቅድም ሪም 7 ስትል ነበር።